ዘው ብለህ መጣህና እዚህ ሌላ ነገር ውስጥ ከምንገባ እኔ እንደማንተ ስራ ሁሉም ሰው ይሰራል። አስገባው። ቆይ እኔ አንተ ገንዘቤን ለመቀበል ግዴታ ካንተ ጋር መጨቃጨቅ አለብኝ እንዴ? እሺ ያው በድጋሚ እንመጣለን ተስፋ አደርጋለሁ። ለመሰለ አትውጡ ድጋሚ በቃ አያስፈልግም። አይ ቆይታችን እንዴት መሰለ ከሷ ጋር በቃ ደውዬ አንቺ እንዲህ ከሷ ጋር እንትርክ ምናምን አልፈልግም ማለት ቆሻሻ ሰው ነሽ በጣም ማለት ነው። ገባ አይደለ? እንደዚህ ካደረገ ሰው ጋር ማዋራት መሞከርም አያስፈልግም። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ከአዲስ ባለ ታሪክ ጋር ማለት ነው። ባለ ጉዳይ አጠገቤ ትገኛለች። የመጣችበት ጉዳይ ስለምን እንደሆነ ከእርሷ አንደበት እንሰማለን። እናንተም አብሮነታችሁን ከኛ ጋር አድርጉ። ሁሌም እንደምላችሁ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ኮሜንት ላይ ደግሞ ቪዲዮውን ተመልክታችሁ ሀሳብ አስተያየት መስጠታችሁንም እንደዛው ቀጥሉበት እላለሁ። ውድ ቤተሰቦች ከሰሞኑ እይታችንም ሰው ጋር ተደራሽነታችንን በጣም ቀንሷል። ሼር እያደረጋችሁ ጀምሩ በተቻለ አቅም፣ ምክንያቱም አስተማሪ ስለሚሆኑ ቪዲዮቻችን ማለት ነው። ወደ እንግዲህ ልሂድ። እንዴት አለሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? ይመስገን። ከስምሽን ጀምርና ምን ያገናኘን ጉዳይ ምንድን ነው የሚለውን ካንቺ ልስማ። እሺ፣ ፍሬ ሰላም እባላለሁ። የምኖረው እዚሁ አዲስ አበባ ውስጥ ነው እና ዛሬ አንተን ላገኘህ ያፈለኩት የሆነ የምነግርህ ነገር ስላለና የሆነ ጥቆማም ስላለ በዛው እንድታየው ስለምፈልግ ነው። ማለት ያው ነገሮችን አይቼ ዝም ማለት ስላልፈለኩኝ እና እናንተ ደግሞ ነገሮችን ፈልፍላችሁ እንደምታወጡ ስለማቅ በዛ ነው ለማግኘት የፈለኩት አንተ። እሺ ፍሬ ሰላም፣ ምንድነው የመጣሽበት ጉዳይ? ጥቆማ ነው ወይስ ያንቺን ግለ ታሪክ የሆነ ታሪክ ልትታጫውቺ የመጣሽው? አይ ስለኔ አይደለም። የሆነ ያዩት ነገር አለ እና በዛ መሰረት ለና ተጠቁሚያችሁ እውነታውንም እኔም ማወቅ ስላለብኝ እውነታውም እንዲወጣ ስለፈለኩኝ ነው። እሺ ምንድነው ጉዳዩ? ምንድነው መሰለህ፣ እኔ ሁለት ጓደኞች አሉ። እሺ ማለት ከኔ ጋር 3 ነን። ነቢያትና ሀዊተ ይባላሉ ጓደኞቼ ማለት ነው። እሺ እና ረጅም አመት ጓደኛሞች ነን። ብዙ ነገር አብረን አሳልፈናል። አንዷ አሁን ትዳር ውስጥ ነች እና ከትዳር ከመግባቷ በፊትም አብረን ጓደኛሞች ነበርን ማለት ነው። ትዳር ውስጥ ያለችው ነቢያት። ከዛም በፊትም ጓደኛሞች ነበር እንደነገርኩ። አሁንም ጓደኛሞች ነን። ግን ምንድነው እኔ ማለት ሁለቱ በጣም የሚቀራረቡ ጓደኛሞች ናቸው። ነገሮች ላይ አንለያይም። ለምሳሌ የሆነ ነገር ሲመጣ የቁርጥ ነገር ሲመጣ የሆነ ቦታ መሄድ ሲኖርብን ምናምን አንድ ላይ ሁላችንም ሶስታችንም አንድ ላይ ማንለያየን። ግን ደግሞ ወርፍ እነሱ በጣም ቤስት ናቸው ማለት ነው። ካንቺ በተለየ የሁለቱ ቅርበት ይበልጣል በጣም። ከኔ የተለየ እነሱ በጣም ማለት አብረው መዋል አብረው እነሱ ቤት ማደር ምናምንም አለ እነሱ ማለት ነው። እኔ ደግሞ ማግኘት ባለብኝ ሰዓት ጓደኞቼ ናቸው አገኛቸዋለሁ እና በጣም ልቀር ለማለት የፈለኩት ገብቷል አይደል? ልክ ነው። እንደነሱ ቅርበት የለኝም፣ ጓደኛሞች ነን እና ግን ከጊዜ ወዲህ ሀዊታ የምትባለዋ ጓደኛችን ትዳር የላትም። እኔና እሷ ትዳር የለንም። አንዷ ጓደኛችን ትዳር ያላት ማለት ነው እና እሷ ጋር አንዳንድ ነገሮችን አይቼ ነው ማለት ከጊዜ ወዲህ በፊት ያው ልጅነትም ሊሆን ይችላል። አሁን ደግሞ እያደግን ከመጣን በኋላ ያመጣችው ባህሪ ነው። በፊት እንደዚህ አይነት ነገር የለባትም ምናምን። አሁን ግን በተለይ ደግሞ እሷ ነቢያት ትዳር ከያዘች በኋላ ብዙ ነገር አይቼባታለሁ፣ በጣም ብዙ ነገር ማለት ነው። እና አሁን ከአቅሜ በላይ ስለሆነ ነው ላንተ ልነግርህ እንትን ያልኩት ያሰብኩት ማለት ነው። ማንን የተመለከተ ነው? ሁለቱን የተመለከተ ነው ወይስ አንዷን ነቢያትን ባለትዳሯን የተመለከተ ነው? አሁን ጉዳዩ አልገባኝም። ዋነኛነት ነቢያትን ነው የሚመለከተው። ግን ደግሞ ማለት ያገባችሁ ማለት ነው። በእሷ ዙሪያ ነው ጓደኛዋም ባለቤቷም አለ ማለት ነው። የነቢያት ባለቤት ሶስቱን እንትን ያለ ጉዳይ ነው። ምንድነው ይመስለኛል ማለት ከድሮም ጀምሮ አሁን እንደነገርኩ ልጅነትም አለ። አሁን ላይ ነው እንደዚህ እንትን ያለው። ግን አሁን ትዳር ከያዘች በኋላ ይመስለኛል የቅናት መንፈስ አለባት ሀዊተ ነቢያት ጋር ማለት ነው። እና በዛ ምክንያት ብዙ ነገር አየውባት። በጣም ደግሞ የሚያስጠላው ነገር ካየውባት ነገር ውስጥ ከባለቤቷ ጋር ከነቢያት ባለቤት ጋር ብዙ ጊዜ
አይቻታለሁ ማለት ነው። አይቻታለሁ ስለ እንደዚህ ቀላል ቦታ ምናምን አይደለም። እሺ እንደነገርኩ እኔ በስራ ነው የማሳልፈው ብዙ ጊዜ ከነሱ ጋር እንትን አንልምና ከስራ ባልደረቦቼ ጋር አንዳንዴ ራት ግብዣ ምናምን እንትን ስንል የተለያዩ በጣም ብዙ ጊዜ አንድ ጊዜ አይደለም በጣም ብዙ ጊዜ ምሽት ስትል ደግሞ 2 ሰዓት ምናምን አይደለም 4 ሰዓት 5 ሰዓት ላይ መጠጥ ቤቶች ጋር ከነቢያት ባለቤት ጋር ይቻታለሁ ጓደኛችንን ሀዊተን ማለት ነው። ከዛም በኋላ ማለት ያው ኖርማል ለበው የምታልፈው ነገር አይደለም 1-2 ጊዜ ሊሆን ይችላል እና በዛን ሰዓት ላይ ደግሞ እንደውም 1-2 ቀን ደወልኩላት ለነቢያት ማለት ነው። የት ነሽ ምናምን ስላት እቤት እሱስ ምናምን ስላት እሱ ስራ ስብሰባ አለኝ ብሎ ሄዷል ምናምን ነው የምትለኝ ማለት ነው። እንደዛ ባለችበት ሰዓት ደግሞ እኔ እሱን ከሀዊተ ጋር አይቼዋለሁ ማለት ነው። ገባ አይደለ? እና በዛ ብዙ ጥርጣሬ ሀዊተንና ባለቤቷን የሚሰሩበት መስሪያ ቤት ይመሳሰላል ነው ምንድነው? አይ አይመሳሰልም። የትም እንትን አይሉም ማለት ራሳቸው በፍቃዳቸው ከሆነ የሚገናኙበት ሲቹዌሽን የለም። ገባ? ከዛም በኋላ ደግሞ የሆነ ጊዜ ሰፈር አለ ማለት እንደዚህ አልጋ ቤቶች ያሉበት እንደዚህ ፔንሲዮን ቤቶች ያሉበት ሰፈር በድንትን ተከታታይ ማለት ነው። ማለት አንድ ቦታ ብቻ ሳይሆን ተከታታይ ያሉት እንደዚህ ያሉበት ሰፈር ላይ እኔ እርግጠኛ ነኝ ብዬ ማለት እርግጠኛውን የማወራ ከዛ ነው። በቃ እዛው ሰፈር አካባቢ ነው ያዩዋቸው አንድ ላይ ማለት ነው። ቀትር 6 ሰዓት ላይ ማለት ነው። እኔ ከስራ ወደ ቤት እየተመለስኩኝ እያለ እነሱ አይተውኝ አያውቁም። እኔ ግን አይቻቸው አውቃለሁ ማለት ነው። እና ከዛ እየወጡ አዩዋቸው። ማየት ነው ወይስ ሄደሽ በቅርበት ጠይቀሻቸዋል? አልጠየኳቸውም። ግን በቃ ከዛ ውስጥ ማለት መንገድ የለም በዛ በኩል ከግቢው ወጣው በርግጥ እኔ ውስጥ ሳይሆን ከግቢው ወጣው ምናምን ነው ያዩዋቸው። ግን መቼም በጠራራ ፀሐይ እዛ ውስጥ ምንም ሊሰራ አይችልም። ሲቀጥል ባለ ትዳር ነኝ ከሚል ሰው በዛ ሰዓት ላይ እዛ ቦታ ላይ ምንም ሌላ ጉዳይ ከሌለው በስተቀር እንትን አይልም ማለት ነው። እና ደግሞ እንደዛ እያየሁኝ ነቢያት ጋር ሲሄድ ደግሞ አመሉ ተቀየረብኝ ምናምን የሚል ነገር እንትን ትለኛለች ማለት ነው። ትነግረኛለች በጣም ብዙ ነገር እያለቀሰች ትነግረኛለች ጓደኛዬ ማለት ነው። እና ይሄ ጥርጣሬ አለኝ። ገባህ? ምናልባት ሀዊተ በጣም ስለምትቀናባት ስለማተኛ መሆኗን በምን አወቅሽ? በቃ ሰሞኑን የምታረጋቸው ነገሮች ያው እኔ በጣም እንትን ባላቸው አንዳንዴ እንገናኛለን። ገባህ? አንዳንዴ ስንገናኝ የምታወራቸው ነገሮች አንድ ጊዜ እንደውም አራታችንን ተገናኝተን እናውቃለን። እኔ ሀዊተና ነቢያትና ባለቤቷ ማለት ነው። እና እዛው ላይ የምታረገው ነገር ለሱ ያላት ነቢያትን ደግሞ ምን ያህል እንትን እንደሚላት ማለት እሱ ተቀምጣ ነው በቃ እናንተ የሆነ ደርሰን እንምጣ ምናምን ብለው አንድ ላይ ይሄዳሉ ምናምን። በዛ ሰዓት ነቢያት በጣም ትረበሻለች እና ከጊዜው ላይ ደግሞ ከቤትም አትወጣም እሷ ምን ሆና እንደሆነ ባላቅም። አሁን በጣም ያሳሰበኝ ነገር ደግሞ እሱ ነው ማለት እናንተ እንድታውቁልኝ የምፈልገውም ነገርም እንትን እየጠቆምኳችሁ ከጊዜ ወዲህ ከቤት አትወጣም። በጣም ጊዜ ማለት ያቺ ተጫዋች የነበረችው አሳቂታ ከኛ ሁላ እሷ ነበረች በጣም ፍሪ ማለት ነው። አሁን ግን ጭራሽ ከቤት አትወጣም። ስደውላትም አታነሳም። በቃ አንዳንዴም ደግሞ ቤቷ ሲሄድ በጣም በቃ ከበፊቱ የሆነ መናገር የፈለገችው የውስጧ ነገር ያለ ይመስላል። ገባህ? በጣም እንትን ብላ ነው ማገኛት ማለት ነው። ቆዝማ ምናምን ነው ማገኛት ሁላ። እኔ ህመም ራሱ የሆነ ህመም እንዳለባት ይገባኛል። ግን ደግሞ ለመናገር ፈርታለች። ገባህ? ይመስለኛል ቢሆን ነገር አስፈራርቷታል ምናምን ነገር ይገርማል። እቤት ራሱ ሲሄድ ወደ እነሱ ሲሄድ ሁለቱ ናቸው አንድ ላይ ሲወጡ ማያቸው እንደ ባለ ትዳር ማለት ነው። ሀዊተና የነቢያት ባለቤት እሷ ውስጥ ተቀምጠው ሁለቱ ናቸው ከቤት ሲወጡ ያገኘዋቸው ማለት ነው። እና እሷስ ምናምን ስላቸው አለች ውስጥ ምናምን ነገር ብለው እነሱ ነው አንድ ላይ የሄዱት። በዛ ሰዓት ገብቼ ትስል በቃ አልቅሳለች። ፊቷ አባብጧል ምናምን ነገር የሆነ ነገር ተናግረዋት ነው የወጡት። ገባህ አይደለ? እና ፊቷ አባብጦ ምናምን ምንነሽ ነው ምናምን ነገር ሰዓት በቃ እንባዋ ነው እንጂ ለኔ ምንም መናገር የምትፈልገው ቃል የለም። ስለዚህ እስቲ ማለት ምን እንደሆነች ጓደኛዬ ማወቅ ፈልጋለሁ። ምን እንዳገኛት እንደዚህ የሚያስለቅሳት ነገር ምን እንደሆነ ከጊዜ ወዲህ የእነሱስ ቅርርብነት ደግሞ ምን ደረጃ ላይ ነው? ገባህ? እሷ ምን እያደረጓት ነው? ምክንያቱም ትዳር ከያዘች በኋላ ሀዊተ ቅይር ነው ያለችው ባንዴው ማለት ነው። ስለዚህ አንድ ላይ እነሱ መጠጥ ቤት ምናምን ምን ይሰራሉ? ነቢያት ደግሞ ምንድነው የደበቀችው? የሚያስለቅሳት ነገር ምንድነው? ያን ነገር እኔ አቅሜ ብቻዬን ሆኜ ማድረግ ስለማልችል ከእናንተ ጋር ማድረግ ከቻልኩኝ ብዬ ነው። መልካም እሺ። ግን ይቅርታ አድርጊልኝ። አሁንም አንቺ የምትሰጪኝን መረጃ እቀበላለሁ እንደ መረጃ ወይም እንደ ጥቆማ። እኔ ደግሞ ጥያቄዎች ይኖሩኛል። አንቺ ጓደኞች ነን ካልሽኝ፣ አብሮ አደጎች ነን እስካሁንም ድረስ ጓደኞች ነን ያልሽኝ፣
ታዲያ ጓደኛ ሆነሽ እኔ ጋር ከመምጣት በተሻለ እነሱ አይቀርቡሽም አልነበረ ወይ? ለነቢያትስ ለጓደኛሽ ለባለትዳሯ ለእሷ ለምን በቅርበት ይሄ ተፈጥሯል አይቻለሁ ብለሽ ለምን አልነገርሻትም? ሁለተኛ እነዛን ስትይ እዛ ቤት ከአልጋ ቤት ሲወጡ ነው ያልሽኝ ቅድም። ከዛ ሲወጡ ወይም የሆነ ቦታ አግኝቻቸው ከዛ እንትን ሲሉ አይቻቸው ለምን አልወቀስሻቸውም? ይሄ የኔ ጥያቄ ነው ላንቺ። እሺ ማለት ያው አልነገርኩም እንጂ አሁን ላይ አናወራም። እውነት ለመናገር ተጣልተናል። ከማን ጋር? ከሁለቱም ጋር ማለት ነው። ምን ተፈጠረ መሰለህ? ያው እንደነገርኩ ብዙ ጊዜ አይቻቸዋለሁ ብያለሁ። መጀመሪያ አካባቢ ላይ ያለፍኳቸው አይሆንም ብዬ ነው በቃ ራሴንም እንዴት እንደዚህ አይነት ነገር አስባለሁ ምናምን ነገር ብዬ አይሆንም ብዬ ነው። እና የሆነ ሰዓት ግን እንትን አገኘኋቸው ሲኒማ ቤት ማለት ነው። ኦኬ ሁለቱም ሲኒማ ቤት ሲገቡ ምናምን አገኘኋቸው ማለት ነው። እና የዛ ሰዓት አልቻልኩም በቃ ከነዚህ እንዴት እንደዚህ ይሆናል ምናምን ብዬ በዛው ማታ ላይ ነው ከ12 ሰዓት እስከ 2 ሰዓት የሚታየው እንትን ላይ ነው መሽቷል ምናምን ተቃቅፎ ምናምን ነገር ተገናኘን ማለት ነው። ከዛ እንዴት ነው በቃ እኔ በቃ ነገርኳቸው ማለት እንደዚህ አይነት ቦታ ተደጋጋሚ ያያቸዋለሁ። እሷስ መጀመሪያ ያልኳቸው እሷስ ነው ነቢያትስ ምናምን አልኩት ለሱ ማለት ነው። ከዛ ለቤት ነች ምናምን ነገር አለኝ ቀለል አድርጎ ማለት ነው። ከዛ እሷ ተቀየረች በቃ እሷ ተቀየረች ምናምን ምን ነሽ ነው እንደዚህ የምትይኝ? አንድ ቀንም እንደዚህ ቦታ አግኝታቸዋለሁ። በተደጋጋሚም ደግሞ እኔ ከጓደኞቼ ጋር ስወጣ ከስራ እንትን ስወጣ አገኛቸዋለሁ ምናምን ነገር ስላት እና ምን እያልሽ ነው ምናምን ከዛ እኔ በቃ እንትን አልኳቸው ማለት ነው። እሷ አንደኛ አንተ አግብተዋል ከባለትዳር ሆነ ከጓደኛዋ ጋር ጭራሽ እንዴት እንደዚህ አይነት ነገር ታደርጋለህ? ብዙ ነገር ለነቢያት ነው የምነግራት ከዚህ በኋላ ማወቅ አለባት ምናምን ነገር ብዬ በጣም ተጣላን እዛ ላይ ማለት ነው። ከዛ ይገርማል ቀድመውኛል እነሱ ማለት እነግራታለሁ ምናምን ብዬ በቃ ተናግሬያቸው ሄድኩኝ። ወዲያው ቤት ገብተው ምናምን እሷን አሳምነዋት ነው እንትን ያሉኝ ማለት ነው። ከዛ እኔም በቃ ዛሬ እንትን ይበልና በነጋታው ብዬ መሽቶም ስለነበረ በነጋታው ቤቷ ሲሄድ ሁለቱም አሉ ሀዊታም አሉ ሶስቱም አሉ ማለት ነው። እና በቃ እኔ ማወቅ አለብሽ እንደዚህ አይነት ቦታ ብዙ ጊዜ አግኝቻቸዋለሁ እንደዚህ ምናምን ስላቸው በቃ ቀድመው ነግረዋት ስለነበረ ምናምን ጭራሽ እኔ ጋር እንትን ማለት ጀመርሽ ማለት ነው። አንቺ ጓደኛ አይደለሽ እንዴት ትዳሬን ጭራሽ ብታይ እንኳን እኔን እንትን ለማለት ነው እንጂ ያለብሽ እንዴት ጭራሽ ትዳሬን ለመበተን እንደዚህ ያለሽ ምናምን አለች ነቢያት ማለት ነው። ማለት እኔ ለሷ ብዬ ነው እስከዛሬም ዝም ያልኩት ገባ አይደል ያለ ጥርጣሬ። እሷ ግን ጭራሽ በቃ አንቺ ነሽ እንደዚህ እነሱ ነግረውኛል በቃ ከዚህ ሲወጡ ነግረውኝ ነው የወጡት ምናምን ነገር አለች ማለት ነው። የትላንትናውን ታውቂያለሽ ምናምን ነገር ስላት ደውለውልኝ ነበረ ምናምን ነገር አለች። የኔን ጉዳይ ሊያስፈጽሙ የሄዱት ምናምን ከዚህ በፊትም እንደዚህ አይነት ቦታ ያገኘሻቸው ስለ ስራ እያወሩ ነው ምናምን አዲስ የሚጀምሩት ነገር አለ አሁን ነግረውኛል ምናምን ነገር ጭራሽ እኔን አፋፌ ማለት ጀመረሽ ማለት ነው። ከዛ እኔ ሁሉንም ነገር በቃ ነገርኳት ምናምን ጭራሽ ባልየው በቃ አንቺ ነሽ እንደው መሀላችን እየገባሽ ምናምን ከዚህ በፊትም እኔ ብዙ ነገር ከሰው ሰምቻለሁ ምናምን አለ ማለት ነው። አንቺ ያወራሽውን ነገር ጓደኞቼ ነግረውኛል ከባለቤቴ ጋር ልታጣይኝ ምናምን አለ እሷ ፊት ማለት ነው። ከዛ ነቢያት አስበው ሁለቱ በጣም ይቀራረባሉ ብያለሁ ከድሮም ሁለቱ ሀዊትና ነቢያት በጣም ከኔ ይልቅ ሁለቱ በጣም ይቀራረባሉ። ሞር ደግሞ አሁን እንደዛ ስላቸው ጭራሽ በቃ እንትን አሉ ማለት ነው። ቀድመውኛል ገባህ አይደለ? ቀድሞ ሁሉ ነገር ነግረዋት ምናምን ይጠበቁኝ። ከዛ በቃ ነቢያት እንደውም በቃ ከዚህ በኋላ እኔ ጓደኛዬ ነሽ ብዬ ማለት ሚዜ የማይደረግሽ ጓደኛዬ ነሽ እንዴት የኔን ትዳር ማቅናት ሲገባሽ አንቺ ለሰው እየዞርሽ ወሬ ታወሪያለሽ ምናምን ብላ ጭራሽ ሁሉንም ነገር ወደ እኔ ጠምዝዘው እንትን አሉት ማለት ነው። ተናድጄ በንዴት ከቤታቸው ወጣሁኝ። ከዛም በኋላ እንትን ብያቸው አላቅም ቤታቸውን ሂጄ አላቅም ደውዬም አላቅም ማለት ነው። ከዛም በኋላ ግን ያው ምንም ቢሆን ብዙ ነገር አሳልፈናል ገባ። ይገርማል እንደዛ ካልኳቸው በኋላ ራሱ ብዙ ቦታ አይቻቸዋለሁ ሁለቱም ማለት ነው። ያው ያ ነገር ከተፈጠረ በኋላ ማለት ነው ሁለቱም ሀዊታንና ባልየው ማለት ነው። እንደዛ ከተፈጠረ ቤታቸው ሂጄ እንደዛ ከተጣለን ከነቢያት ጋር ካጣሉኝ በኋላ ነቢያት ስልኬን አታነሳም ምናምን የሆነ ጊዜ ሞክሬላት ነበረ ምናምን ማለት ይቅርታ ማለት ካለብኝ ይቅርታ ላደውዬላት ነበር ስልኬን ማንሳት አትፈልግም ምናምን ነገር ዘግታብኛለች ጆሮዬ ላይ ማለት ነው። ከዛ በቃ ማለት አንደኛ እኔ ማድረግ አልቻልኩም። አሁን ድጋሚ እንደዚህ ብላት ከኔ ጋርም ጸብ ነው ገባ አይደለ? ለዛ ነው ላንተ ለመንገር ያሰብኩት። ከዛም በኋላም ሌላ ቦታ አይቻቸዋለሁ በተደጋጋሚ ማለት ነው። እኔ ብቻ አይደለም ሌላ ሰው ራሱ እየነገረኝ ነው። አሁን በቃ ይፋ ከመውጣቱ የተነሳ ሌላ ሰው ራሱ እየነገረኝ ነው እንደዚህ ምናምን። እሷን ያያ ሰው ደግሞ በጣም ከስታለች ተጎሳቁላ ምናምን ነው ሰው እያያት ያለው ማለት ነው። ስለዚህ የሆነ ነገር እንዳለ ይሰማኛል ውስጤ በቃ ማለት እንደዚህ አስባለሁ በቃ ቁጭ ብዬ ምናምን ነገር እንደዚህ የሆነ ነገር ያደረጉባት እንደሆነ ምክንያቱም እሷ ከቀን ወደ ቀን
በቃ ከልብስ አንፃር እንኳን በቃ ጉስቁል እያለች ዝም ብላ ነው እንትን የምትለው ምናምን። እሷ ደግሞ ከባሏ ጋር ነው ሙሉ ጊዜዋን የምታሳልፈው። ለዛውም ደግሞ ከቦታም አይነት አለው መጠጥ ቤት ምናምን ሲኒማ ምናምን ኖርማል ፍቅረኛሞች የሚገቡበት ቦታ ላይ ነው ሁለቱ እንትን እየታዩ ያሉት ማለት ነው። እሷን ቤት እንዳትወጪ ብሏት ማለት ነው። ገባህ? ስለዚህ ይሄን ነገር እንድታጣሩልኝ ስለምፈልግ ነው። እናንተ ከኔ በላይ አቅም ስላላችሁ እኔም ደግሞ ስለማታምነኝ እናንተ በደንብ እንድታጣሩልኝ ስለምፈልግ እንጂ አሁን ላይ ከሁለቱም ጓደኞች ጋር ተጣልተሻል? አናውራም ከሁለቱም ጋር ግን ያው ህሊናሽ ስላልፈቀደ ነው ወደኛ የመጣሽው ማለት ነው። ያቺንስ በድጋሚ ለማውራት አልሞከርሽም? ሀዊታን አንቺ አጣልተሽ ማለት ያው እውነታው አንቺ ጋር አለ አሁን በነገርሽኝ አካሄድ። እኔ እሷን ማጓራትም አልፈልግም ማለት ከምታደርገው ነገር አንፃር በጣም ይሄ ማንም ሰው የማያደርገውን ነገር ነው ያደረገችው። ገባህ? እኔ እንኳን ማጓራት አይኗንም ማየት አልፈልግም እሷ። ገባህ? አሁንም እውነቱ እንዲጋለጥ በቃ ለነቢያት የዋ ስለሆነች እየተጠቀሙባት እንደሆነ ስላወቅኩኝ እውነቱ እንዲጋለጥ ስለፈለግኩኝ ነው እንጂ ደውዬ አንቺ እንዲህ ከእሷ ጋር እንትርክ ምናምን አልፈልግም። ማለት ቆሻሻ ሰው ነች በጣም ማለት ነው። ገባህ አይደለም? እንደዚህ ካደረገ ሰው ጋር ማጓራት መሞከርም አያስፈልግም። ነቢያትን ለማጓራት ሞክሬ ደውዬላት ነበረ። ሁለተኛ እንዳትደውይልኝ ምናምን ብላ ዘግታለች። ከዛ ድጋሚ ደጋግሜ ስደውልላት አታነሳም ስልኬን ማለት ነው። እና እናንተ ማድረግ ያለባችሁን ነገር ያው እንልነግራችሁ እናንተ ታውቃላችሁ ሁሉንም ነገር ማድረግ ያለባችሁን ነገር አድርጋችሁ ነጣው እንዲወጣ ነው የምፈልገው እኔ። መልካም። የመጨረሻ የምጠይቅሽ ነቢያት ስራ አትሰራም ያልሽኝ? ከቤት አትወጣም ያልሽኝ? ሁሌ ከቤት አትወጣም። በፊት ላይ ስራ ትሰራ ነበረ። እሱን አግብታ ከትንሽ ሳምንታቶች በኋላ ግን እንዳሰሪ ብሏታል። እንደዛ ነው ያለችኝ። እኔ እንዳሰሪ ያለኝ ምናምን ያለችኝ ያለው አረ ጭራሽ ማለት እንደዚህ እሷን ቁጭ አድርጎ የሚያስተዳድር ምናምን እንትን የለውም። ቢኖርም ደግሞ ስራ እንኳን ባይፈቅድለት ውጪ መውጣት አትችልም እኮ እሷ ማለት ስራ እኮ አይደለም ስራ ብቻ አይደለም ሌላ ቦታም በቃ አይቻልም። አትወጣም። ቤቷ ውስጥ ነው በቃ ዝም ብላ ቁጭ ብላ የምትውለው ማለት ነው። ወልደዋል? አልወለዱም። ስለዚህ ምንድነው አሁን ምናልባት በመሀላቸው የገባች እቺ ጓደኛቸው አለች። ያው ትዳሯን እንኳን ማዳም ባይቻል ቢያንስ እውነቱን እንድታውቅ የሚል ክትትል እንድናደርግ ነው የፈለግሽው አንቺ ነው? አዎ በቃ ምክንያቱም አሁን እሷ ሲጋቡ እንኳን አብዛኛው ንብረት የነቢያት ነው። ገባ አይደለ? የነቢያት ነው ንብረቱ እንዳለ ማለት ነው። እንዳለ በቃ እሷ እየሰራች አሪፍ ስራ ነበራት። ከዛ ስራ ነው ያስወጣት እና አሪፍ ስራ ኑሯት እየሰራች እያለ ብዙ ነገሩን ቤት ውስጥ እሱ ምንም ያሟላው ነገር የለም። ዝም ብሎ ነው የገባው እሱ። እሷ ነች ብዙ ንብረቶቿ ያሏት በእሷ ስም ነው ከዚህ በፊትም ማለት ነው። ስለዚህ አሁንም ምናልባት ሁለቱ ተጠቅሞ ንብረቷንም እንትን ለማለት ፈልገውም ሊሆን ይችላል። ወይ የሆነ ነገር ጤናዋ ራሱ ደህና አይመስለኝም። ገባህ? በፊት ላይ ማቃት አይደለችም። አሁን ላይ ስታወራ ራሱ ቀስ ብላ ምናምን በቃ እንትን ብላ ነውና ጤናዋንም ነው ያሳጣት እሱ ማለት ነው። ይሄን ደግሞ ብቻውን ሊያደርገው አይችልም በእርግጠኝነት። በቃ ሳያት በፊት ላይ የተጋቡ ሰዓት ራሱ በቃ በጣም የሆነ ቀናት አለባት አቡታ ማለት ነው በእሷ ጋር። ስለዚህ እሷ ብቻውን አያደርገውም፣ ሁለቱም ናቸው የሚያደርጉት። ስለዚህ እህቴ የሆነ ነገር ሳትሆን ማለት እኔ እንደ እህቴ ነው የማያት። ገባ? የሆነ ነገር ሳትሆን እንድትደርሱላት ስለምፈልግ ነው። ራሷን ካጣሽ በኋላ ወይ በብስጭት ወይ ራሷን የምታጠፋ ምናምን እሷ ነሽ ገብታ አብረው የምትኖረው በራሷ እንትን ማለት ነው። ስለዚህ እንደዛ ከመፈጠሩ በፊት እናንተ ድረሱላትና ምን እንደተደበቀ ምን ማወቅ እንትን እንዳለብን ምናምን ብናውቅ ደስ ይለኛል እንደኔ። መልካም። እስኪ እንግዲህ አድራሻውን ትጠቁምኛለሽ። ወደ ቦታው ሄጄ እሷን ላገኛት እሞክራለሁ። ባለቤቷንም ባገኘው መልካም ነው። ስለዚህ ሁለቱን ለማግኘት እሞክራለሁ። አሊያም ከሁለት አንዳቸው ቅድሚያ የምንሰጠውን ቅድሚያ ሰጥተን ብቻ ለማውራት እሞክራለሁ። ያልሻትን የእሷ ጓደኛ የተባለችው ሀዊታንን ማለት ነው። ለማንኛውም ግን ቅድሚያ እንግዲህ ወደ እሷ ብንሄድና ነቢያትን ብናገኛት ቤት ውስጥ አለች ካልሽኝ ቤት ውስጥ ልናገኛት ከቻለን ማለት ነው። ያው በጥንቃቄ ማለት ያው እነሱ ካሉ አሁን እንትን አይኖርህም። ሁለቱም ደግሞ ሊኖሩ ይችላሉ። ሊኖርም ስለሚችሉ ያው በጥንቃቄ መጀመሪያ ጥንቃቄ አድርገን ነው እንጂ አሁን እንደነገርኩ ነው። ያኔ አይቻቸው እቤቷ ሲሄድ ቀድመውኝ ነው አሳምነዋት ምናምን አልፈልግም ምናምን አሁንም ዝም ብለህ ብትሄድ እሷም አልፈልግም ብላ ታስወጣ ትችላለች ነቢያትም ራሷ። ስለዚህ ያው እናንተ ማድረግ በምትችሉበት በዘዴም ቢሆን ማድረግ የምትችሉትን ነገር በጥንቃቄ ታደርጉት አሪፍ ነው። መልካም እሺ፣ አመሰግናለሁ ፍሬ ሰላም። እንግዲህ የሰጠሽኝን ጥቆማ አድምጫለሁ። ቤተሰቦች እናንተም አድምጣችኋል፣ ተመልክታችኋል። እንግዲህ እህቴ ጀርባን ሰጥታ ያወራችን ያው ትንሽ ስላልፈለገች ነው። ለዛም እንግዲህ የእሷ ፍላጎት ስለሆነ በዚህ መልኩ
ቃለ ምልልሳችንን ልናረግ ወደናል። እንግዲህ የሰማችሁትን ይመስላል የደረሰን ጥቆማ። ምንድነው የተፈጠረው? ከጀርባ ያለው ነገር ምንድነው? ስለ ጓደኞቿ እንዲሁም ስለ ጓደኛዋ ባለቤት ጨምሮ ምንድነው ያለው ነገር በመሀል ያለውን ነገር ለማየት እንሞክራለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት የሰጣችሁ እንግዲህ ሀሳባችሁን አጋሩን ቤተሰቦች። ነገሩን እንግዲህ እንከታተላለን። አብራችሁን ቆዩ። እንግዲህ ቤተሰቦች በደረሰን ጥቆማ መሰረት ወደ እነዚህ ባለትዳር ቤቶች ልናመራ ወደድን። እንግዲህ ወደዛ አካባቢ ነው ያለነው። አድራሻውን አሳይታናለች እህታችን ፍሬ ሰላም ማለት ነው። ስለዚህ ምን እንደሚፈጠር ወይም ደግሞ ማን አለ ቤት ውስጥ የሚለውን አብረን የምንከታተል ነው የሚሆነው። እኛ በራሳችን መንገድ ለመግባት እንሞክራለን ወደ ቤቱ። ባልየውን ወይ ሚስትየውን ወይ ሁለቱንም አንድ ላይ ልናገኛቸው እንችላለን። እንዳለችውም ጓደኛቸውም ትኖራለች፣ ብዙ ጊዜ አብራቸው ቤት ውስጥ ታሳልፋለች ብላናለች። ያው የስራ ቀን ነው፣ የስራ ሰዓት ነው። ይኖራሉ አይኖሩም አላውቅም። ለማንኛውም ወደዛ እናምራ፣ የሚፈጠረውን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን ቤተሰቦች። ኮሜንት ላይ ሀሳብ አስተያየት የሰጣችሁ አበረታቱን። ከዛ ባለፈ ቪዲዮቻችን ሰው ጋር እየደረሱ አይደለም። አሁን ላይ ትንሽ እሱ ነገር ያስከፋናል። ለምን ያው ምን ሰራው አብሮ ለመማማር ነው። እኛም ይሄን ያህል ክትትል አድርገን የምንደርስባቸውን ጉዳዮች እናንተ ተመልክታችሁ ደግሞ ሀሳብ አስተያየት ስትሰጡ ነው የምንበረታው። ለዛ ደግሞ እይታ ሲቀንስብን ትንሽ ያው ይደብረናል። ቤተሰቦቼ ምን ነው ብዬ ጠፋችሁ እያልኩ ነው የምጠይቃችሁ ያለሁት ማለት ነው። ስለዚህ ገባ በሉ፣ እንደ በፊቱ ሰብሰብ በሉ፣ ቪዲዮቻችንን ተመልከቱ። ሀሳብ አስተያየታችሁን እየሰጣችሁን ደግሞ አብረን እንግዲህ የሚሆነውን እናያለን ማለት ነው። ከዚህ በኋላ ወንጀለኞችን እያሳደድን እንቀጥላለን ማለት ነው። ወደ ቦታው እንሂድ፣ አብራችን ቆዩ። እንግዲህ ቤተሰቦች አሁን ወደ እንግዳችን ቤት ገብተናል። እንግዳችን ወይም ደግሞ አሁን እዚህ ቤት ያለ ነው ከቤት እመቤት ከሆነች ሴት ጋር ነው። ፈቅዳ ወዳ ቤቷ አስገብታናለች። ያው በውጪ የነበረውን እንግዲህ ቆይታ ልናደርግ ከውጪ ገና ስንገባ ነበረ። ቪዲዮ አላበራንም፣ ምክንያቱም ትንሽ ከውጪ ጫጫታ ስለነበረ ቤቷ ገብተን ነው የተወሰነ ካሜራ ጥፍተን ፈቃደኛ ሆነችልን ወደ ቤቷ እንድታስገባን። ስለዚህ አሁን ደግሞ እሺ ብላን ካሜራችንን አብርተን ተመልሰናል ከእንግዳዬ ጋር። እንግዳዬ እንዴት አለሽ? እንዴት ከረምሽ? ይመስገን። እንግዲህ እጅግ አድርገን እናመሰግናለን ወደ ቤት ስላስገባሽን። እንደነገርኩሽ ቀደም ሲል ሚዲያችን የሚሰራው የቤት እመቤት ለሆኑ እህቶች፣ ሴቶች፣ እናቶች ሊሆን ይችላሉ። ከነሱ ጋር ጥሩ ቆይታ ለማድረግ የቤት እመቤትነት በራሱ ትልቅ ሸክም፣ ትልቅ ስራ መሆኑን፣ ትልቅ ክብር መሆኑን እንረዳለን እንደ ሚዲያ እና በዛ ዙሪያ እንግዲህ አንቺን በአካባቢ ላይ አንዷ የቤት እመቤት ሴት እንደሆንሽ ስለተነገረን ወይም ስለተጠቆምን ከአንቺ ጋር ቆይታ ልናደርግ ወደድን። ቅድምም እንዳልኩሽ እና እስኪ ስለ እሱ እንድንጨዋወት ፈልጌ ነበረ። በተዘዋዋሪም ወይም ተያያዥ አድርገን ደግሞ ስለ ትዳርም እያነሳን እንቀጥላለን ጭውውታችንን። እሺ፣ ያው መጀመሪያ አካባቢ መጀመሪያ ስንመጡ እንትን መሰለኝም ነበር፣ እንደዚህ አልመሰለኝም ነበር። ለዛ ነው ትንሽ እንትን ያልኳችሁ እና የምትፈልጉትን ነገር መጠየቅ ትችላላችሁ። እኔ እነግርሃለሁ። ያው እንዳልከው የቤት እመቤት ነው። መልካም። ስምሽን ማን ልበል? ስሜ ነቢያት ይባላል። ነቢያት። እሺ፣ ያው ወይዘሮ ነው የሚባለው አይደለም? አዎ፣ አግብቻለሁ ማለት ነው። አዎ፣ ወጣት ነሽ። በጣም ደስ ይላል። ያው ግን ወይዘሮ ነሽ። አንቺ እያልኩ እቀጥላለሁ። ይቻላል። ሁሉን አንተማ ትለኝ አይባልም አይደል? መልካም። እሺ ነቢያት፣ የቤት እመቤት እንደሆንሽ በአካባቢ ተጠቁሜ ነው የመጣሁት እና የቤት እመቤትነት እንዳልኩሽ ቀደም ሲል ትልቅ ማዕረግ ነው ብዬ ነው የማስበው እና ስለ ቤት እመቤትነት እስኪ አንቺ አጫውሽኝ ካለሽ ልምድ ተሞክሮ። የቤት እመቤትነት ደስ ይላል ማለት ያው እኔ ባለቤቴ ውጭ ሰርቶ ይመጣል። እኔ ቤት ውስጥ ያለውን ነገር ሰራርቼ ቤቱን አድርጌ ከምንም በላይ ደግሞ ደስ የሚለው እሱ ሰርቼ ምናምን ስጠብቀው ምናምን ደስ ይላል። እሱ የውጭን ስራ ስለሚሰራ እኔ የቤቱን ስራ ሰርቼ ምናምን ስጠብቅ ደስ ይላል። ያው ለቤቱም ደግሞ ሴት ስትኖር አሪፍ ነው። ያው ከአቅም በላይ ምናምን ኑሮ ከአቅም በላይ ሲሆን ነው እንጂ እንትን የሚለው የሚያስጠላው። አሪፍ ከተሳሰብ አሪፍ እንትን ከሆንክ የቤት እመቤትነት በጣም ደስ ይላል። ተመራጭነት አለው ለወንዱም ለእሷም ማለት ነው። በጣም ደስ ይላል። የቤት እመቤትነት ብዙ ጊዜ ከምን ጋር ይገናኛል? ብዙ በእኛ በኢትዮጵያውያን ስርዓት ባህልም አይዞሽ ምን ነው ከምን ጋር ይያዛል?
ልጅ የምታሳድግ እናት፣ ልጆቿ የምታሳድግ እናት ከእሱ ጋር እያያዛል የቤት እመቤትነት እና ያንቺ እንዴት ነው? እኔ ማለት ከባለቤቴ ጋር ገና 2 ዓመት ሊሞላን ነው አሁን 2 ዓመት በለው። አዎ ያው እስካሁን ልጆች አይደለም ገና ነው፣ ያው ጊዜውም ገና ነው ማለት ያው ማሟላት ያለብን ነገር አለ መጀመሪያ ላይ ብለን ስለምናስብ ልጅም ከወለድን በኋላ ለልጃችን ጥሩ ህይወት ለመስጠት መጀመሪያ በረድ መስራት አለብን። ያን ስለምናስብ ባለቤቴም ያን ስለሚያስብ እስካሁን ልጅ አይደለም። ያው ለወደፊት ግን ያው አይቀርም እያሰባችሁ ነው? እያሰብን ነው፣ ግድ ነው። መልካም፣ ደስ ይላል። ነቢያት ያው ብዙ ጊዜ እናቶች የቤት እመቤቶች ያልተነገረላቸው ወይም በጣም ለምሳሌ ዶክተር ሲባል ይሄ በትምህርት የምናገኛቸው ማዕረጎች አሉ። ወይም ደግሞ ዶክተር ሜዲካል እንትን ተምሮ ዶክተር ሲሆን ዶክተር መሆን እፈልጋለሁ እየተባለ ይታደጋል ምናምን አይደለም። ሌላም እንደዚህ በትምህርት ታግዞ ሲሆን እና የሆነ ሙያ ምንድነው ትላልቅ ሙያዎች አሉ። የቤት እመቤትነት ግን በጣም ትልቁ ጫናና ትልቁ ነገር ነው። ባለቤትሽ ምናልባት እንዳልሽ የውጭውን ሰርቶ ነው የሚመጣው። እሱ ቤት ውስጥ ያለውን ማኔጅ ማድረግ፣ በተለይ ልጅ ሲወለድ ደግሞ ልጆችን ማብላት ማጠጣት፣ ምን ጎደላቸው የሚለውን እያዩ እየተከታተሉ በአይን ቤቴ ምን ጎደለው ምን አነሰው የሚለውን እያዩ በአይን ይህን ማኔጅ ማድረግን ግን በጣም ትልቅ ነገር ነው። ድርጅት መምራት ማለት ነው በጣም ትልቅ ነው። ትዳር በራሱ ራሱን የቻለ ተቋም ነው። ከዛ ደግሞ ይህን ነገር ተቋቁሞ ደግሞ ይህን ነገር ማኔጅ ማድረግ በጣም ትልቅነት ነው። ለዛም ትልቅ ክብር ይሰማናል። ይህንንም እኛ እንደ ሚዲያ ስንሰራ በዚህ ልክ አስበን ነው የምንሰራው። እና አንቺ የቱ ይበልጣል ብለሽ ታስቢያለሽ? ካለሽ ልምድ የውጭ ይበልጣል ወይስ የቤቱ ይበልጣል? ማለት ያው የስራ ትልቅ ትንሽ የለውም። እኔ በዛ አምናለሁ። ለምሳሌ ባለቤቴ ይሰራል፣ ቢሮ ውስጥ ነው የሚሰራው እና የእሱ ትንሽ ነው የኔ ደግሞ ትልቅ ነው ማለት ሳይሆን ሁሉም እንትን ሊከበር ይገባል። አንዳንድ ሰው የቤት ወይዘሮ ምናምን እንትን ሲባል የቤት እመቤት ሲባል በቃ ምንም አትሰራ ከኋላ እጅ የምትጠብቅ ዝም ብላ ሴት ምናምን ነው ሰው በአብዛኛው ጊዜ እንደዚህ ነው የሚታሰበው ማህበረሰቡ ማለት ነው። እና እኔ የማስበው ግን እንደዛ ሳይሆን ከሁሉም ይበልጥ አሁን እንደውም ጊዜው ተሻሽሏል ማለት ቴክኖሎጂ ብዙ ነገር ምጣድ ስቶፍ ምናምን በእንትን ነው። በፊት እንደዚህ አልነበረም። ስለ ይሄ ከበፊት የመጣ ዘመኑ የመጣ ነው ማለት የቤት እመቤትነት ከበፊት የመጣ ነገር ነው። እናቶቻችን ያው በምጣድ በእንትን ነው በጉልቻ ምናምን ወጥ ራሱ የሚሰሩት ምናምን ማለት ነው። እና ውጭ ሰርቶ ከሚመጣ በምንም አያንስም፣ እንደውም ይበልጣል ማለት አስበው ብር ሲሰጥ እሱ እንትን ነው ሂሳብን ትሰራለህ በዛው ገባህ። ይሄ ለዚህ ብለህ ከፋፍለህ ከዛ ደግሞ ስትሄድ ደግሞ ተወዶ ልታገኝ ትችላለህ። ያን ነገር አሟልተህ ሁሉንም አቻችለህ እንደመጠኑ ሁሉም እንደያለው ቤት ማለት ነው። እንደውም ያው እኔና ባለቤቴ ስለሆንን ሁሉም ነገር በትንሽ በትንሹ እንትን እንዳለን። ብዙ ቤተሰብ ያለው ሰው ደግሞ የቤት እመቤት በጣም ትደነቅ ትገባለች። ገባህ ብዙ ልጆች የምታሳድግ ለልጆቿ ለእሷ ለባለቤቷ ራሷን ትታ ነው ገባ ለእነሱ የምትኖረው ማለት ነው። እና ማለት ሰው ያልገባው ነገር አሁን ላይ ወጥ የሚሰራ ነው እየተከበረ ምን እያለ ያለው ማለት ግን ቤት ውስጥ ያለው ሰው ደግሞ ከዛም በላይ ነው። ገባ አይደል? ሀሳብ አለ፣ ጭንቀት አለ። እንደ ሰው ወጥተህ የምትዝናናበት ምናምን ነገር የለም። በቤት ውስጥ ነው ሁሌ አንድ አይነት ህይወት ነው የምትኖረው። ገባ ትነሳለህ፣ ምግብ ማብሰል ካለብህ ጤፍ ማስፈጨት ምናምን ብዙ ነገር አለ ማለት ነው። እና እንደኔ ይሄ ይበልጣል ማለት ከሁሉም እንደውም ይሄ በጣም ጫና አለው። ውጭስ አንዴ ተቀጥረሃል ወጥተህ የተለበየቻን ስራ በሰዓቷ ገደብ አለው ሁላ ጠዋት ለ8 ሰዓታት ነው የሚሰራው አይደል? እዚህ ግን ሁሌ ነው። ሌሊትን ተነስተህ እንጀራ ልጋግር ትችላለህ። ጠዋት ደግሞ ለመቋጠር 11 ሰዓት 12 ሰዓት ተነስተህ ልቋጠር ትችላለህ ማለት ነው። ስለዚህ ይሄ በጣም ከባድ ነው። ያው እኛም ከዚህ አንጻር በማሰብ ነው እንግዲህ የቤት እመቤቶች ክብር ይገባቸዋል፣ ለዛ እንደ ሚዲያ መወደስ አለባቸው ብለን ነው የምናስበው እኛም። እና ለዛ ነው ጥሩ እየተሰማሽ አይደለም መሰለኝ። ትንሽ ወደ ልቆርጥ አይዞሽ እንግዲህ
ምን እናምጣ? አምቦ ምን? ኧረ አመሰግናለሁ። እሺ ባለቤትሽ ምን አይነት ነው? እንደ ባል እንደ ትዳር ባለቤትሽ ምን አይነት ባል ነው ላንቺ? ባለቤቴ ጥሩ ሰው ነው። በትዳር ይቅርታ 2 ዓመት አልሽኝ? አዎ 2 ዓመት። እሺ ጥሩ ሰው ነው። እሺ ማለት ምን ብዬ ልንገርህ፣ ይሰራል። የሰራውን ነገር ለራሱ እንትን አይልም። ማለት አንዳንድ ሰዎች አሁን ውጭ ምናምን ለእኔ ግን ለራሴ መጥቶ ምናምን ይሰጠኛል ምናምን የሚነጉልብኝ ነገር የለም። ስራ የሚያቆምኩት ያው እሱ ማሟላት ስለሚችል ነው ቤቱን ማለት ነው። ቤቱን ሙሉ ካሟላ አንቺ ወጥተሽ ከምትሰሪ ምናምን ብሎኝ ነው እንትን ያለው። ያው ቀላል አይደለም። አንቺ ትሰሪ ነበረ ከዚህ በፊት እሰራ ነበር፣ ስራ ከመጋባታችን በፊት ማለት ነው። ወዲያው እንደተጋባችሁ ስራ ቆምሽ ቀጥታ? ትንሽ ወዲያው ነው በቃ ተነጋገርን ምናምን ነው። እሱም አልፈለግም ከሱ ውጭም ላለመሆን ምናምን ተውኩት ስራውን ማለት ነው። እና በአጠቃላይ አሪፍ ሰው ነው ባለቤቴ። ጥሩ ሰው ነው። አጋጣሚ ካገኘህ ደግሞ ታገኘዋለህ። ላገኘው እችላለሁ። ደስ ይለኛል። መልካም። ታዲያ አንቺ ስራ የለመድሽ ከሆንሽ ማለቴ ውጭውን በደንብ ታውቂዋለሽ ማለት ነው፣ ሰርቶ መግባትን። ስለዚህ እንዴት ነው ያለው ልዩነት? የትኛውስ ይሻላል ላንቺ? ያው ደስ የሚለው ሰው ወጥ ስትሰራ ደስ ይላል ማለት ያው በራስህን ኮንፊደንስ ታገኛለህ ብዙ ነገር ለማድረግ። ምን ነው እና በራስህ ትንሽ እንትን ይኖርሃል፣ ኮንፊደንስ ይኖርሃል። ብር ምናምን በራስ እሱንም ሁሉ አትጠይቀውም። ገባ? የቤቶች እንዲህ ምናምን ብለህ አትጠይቅም። በራስ እንትን ትላለህ፣ ታገኛለህ ብር ማለት ነው። ያው የራስን የመሰለ ነገር የለም። ያው የእሱ ማለት ነው የኔ ነው። በእርግጥ ግን እሱንም አግዘዋለሁ፣ ደስ ይላል። ግን ደግሞ በዚህኛውም አልከፋኝም ማለት ያው ባለቤቴ የሚያህል የሚበድለኝ ምናምን አነሱ ስላልሆነ ያው ሰርቶ ስለሚገባ ደስተኛ ነኝ እኔ። በሁለቱም አሪፍ ነው። በፊትም ወጥቼ በምሰራበት ሰዓት ደግሞ ብቸኛ ነበርኩ፣ ብቻዬን ነበር የምኖረው። አሁን ደግሞ እሱ ስላለ እሱ መኖር ብቻ እንትን ይላል ማለት ነው። በጣም ጥሩ። እንዴት ነው መቼስ ያው ጓደኞችሽ ይኖራሉ አይደለም? ጓደኞች ይኖሩሻል ምናልባት አብሮ አደግ ጓደኞች እንዲሁ በስራ አጋጣሚ የምታውቂያቸው ጓደኞች ምናምን ይኖሩሻል። ከእነሱ ጋር ወጥቶ የመገናኘት እንደዚህ አይነት ነገርስ? ያው የቤት እመቤት ብትሆኝም አሁን ላይ ልውጣ ካልሽ የት ነው ልትወጪ? ወጥተሽ እንደው ልትዝናኝ የምትችይው ምንስ ያዝናናሻል? እሱ ላይ እንኳን ብዙም አይደለሁም ማለት እንደ በፊት ምናምን አልወጣም። በፊት ነበረ ትዳር ከያዝክ ምናምን በኋላ ደግሞ እንትን ትላለህ፣ ትቀንሳለህ ነገሮችን ምናምን። ያው ጓደኛ አለችኝ ትመጣለች ምናምን እንትን ትላለች፣ እዚህ አብረን እናሳልፋለን ምናምን ትሄዳለች ምናምን እንጂ መዝናናቱ ጋር እንደ በፊቱ አይደለም። ቆየሁ ረዥም ጊዜ ሆነኛ። ከቤት መውጣት ብዙ አያስደስትሽም አሁን ላይ? እንደዛ ነገር። ታዲያ እንዴት ነው ማለት ጓደኛ ካለሽ ያው መውጣት ምናምን አያምርሽም ማለት? ኮንፊደንሱን እንዴት ነው? ኮንፊደንስ የለሽም በዛ የመውጣት ማለት ነው አሁን ላይ? ወይስ ቤትሽን አብዝቶ መውደድ ነው? ያው ነገሮች ይቀየሩ የለ ከገባሁ በኋላ እንደዛ ነው እንጂ ያው ጓደኛዬ ማለት እንደውም እሷ ትንሽ መውጣት ምናምን ይመቻታል ምናምን ነገር ከባለቤቴ ጋር ምናምን። ግን እሱ ደግሞ ብዙም አይፈልግም። እንትን እንደሆነለት ነው የሚፈልገው የሆነ ቁጥብ እንድትይለት ማለት ያው የበፊቱ ነገር አልፏል። አሁን ባለትዳር ለሁለታችን ምናምን ስናወራ ራሱ እንደዛ ነው የሚለኝ እሱ ማለት ነው። እሱም አይወጣም እኔም አልወጣም። ያው ወደፊት ምናልባት አሁን ላይ ብዙ እንትን አይደለሁም እንደዛ አይነት ነገር ላይ እንጂ ወደፊት ያው ስራ ምናምን መጀመሪያ አይቀርም። ያኔ በደንብ ነገሮች እንትን ሲሉ ሲስተካከሉ እስከዛ ግን ያው የሚያዳብርሽ አሁን ቤተሰብስ ምናምን እንዴት ነው? የአንቺ ቤተሰቦች እየመጡ ይጠይቁሻል ወይስ አንቺ ቤተሰብ ጋር ትሄጃለሽ? ወይስ እንዳልሽኝ ጓደኛዬ ትመጣለች ብለሽኛል እና እንደዚህ ከማን ጋር አሁን ትገናኛለሽ? አሁን ከሰው ጋር ባትገናኝ አሁን ከፋሚሊ ጋር ረዥም ጊዜ ነው ተገናኘን ማለት ነው።
በፊት ስራ በምሰራበት ሰዓት ምናምን እዚህ ነው ያሉት እነሱ አዲስ አበባ ነው ወይስ አዲስ አበባ አይደለም ከአዲስ አበባ ወጣ ብለው ነው ያሉት እና በጣም ቆይተናል ረጅም ጊዜያችን ነው ማለት ነው ከተገናኘን በስልክ እንደውላለን ምናምን እንገናኛለን በስልክ እንጂ እንትን አንልም ያው እንዳልኩ ጓደኛዬ ነች ትመጣለች እሷ በቃ ጓደኛ አይደለችም እህቴ ነች ገባህ ብዙ ነገር ታውቃለች ብዙ ነገር አውቃለሁ ምናምን በቃ ከባለቤቴ ጋርም ጥሩ ግንኙነት አላት እሱም ደግሞ ከሷ ጋር እንደሆነ ነው የሚፈልገው ምናምን ሌላ ሰው አይፈልግም ከሆንሽም ከሷ ጋር ነው የሚለኝ ምናምን ማለት ነው በጣም መልካም ጓደኛሽ ነች ማለት ነው በጣም ከድሮ ጀምሮ ከልጅነታችን ጀምሮ አብረን ነው ያደግነው በቃ አንድ ጓደኛ ብቻ ነው በእድሜ ዘመንሽ ማለት የምትግባቢው ማለት ነው እሷ ሞር ደግሞ እህቴ ነች ለሌላው እንጂ ጓደኞች አሉ ማለት አብራን እንደገችም ልጅ አለች ሶስተኛ ማለት ነው እንደኛ በጣም እንትን ባትልም አለች ጓደኛ ነበረች አሁን ላይ ትንሽ ያው ማለት ያው እያደግክ ስትሄድ ምናምን እንትን ትላለ ባህሪያችን ምናምን እንትን ይላል የልጅነት ባህሪ አይኖርህም እና ያ ሰው ደግሞ አሁንም የልጅነት ባህሪ ይኖረዋል ማለት ነው ከዛ ጋፕ ተፈጥራለህ ኦኬ እንደዛ ነው ያ አብሮሽ አይበስልም አንድ ሰው ነው ሐሳቡ እንደዛ ነገር ነው እሺ ምን ነው ህመም እየተሰማሽ ነው ምን ነው አይ ደህና ነው ስለዚህ አሁን ላይ ያው አንድ አለች የምትያት ጓደኛ አለችሽ ከሷ ጋር ትገናኛለሽ በስተቀር ከቤት መውጣት ብዙ አያስናናሽም ቤትሽን ግን ማስተካከል ማደስ ማሳመር ምግብ መስራት ልብስ ማዘጋጀት ሁሉም በዚህ ነው ጊዜሽን ተጠፊ ማለት ነው እሺ ምን ነው ምን ሆነሽ ነው አጥፋ አይዞሽ ምን ሆነሽ ነው በጣም ይቅርታ እንግዲህ በእውነት ማለት እናንተ ይዱ ግዴለሽ ይኸውልሽ አይ ሆስፒታል ብንሄድ አይሻልም አሞኛል ለዛ ደግሞ አይ ችግር የለውም ሆስፒታል ምናምን አያስፈልግም ቀላል ነገር ስለሆነ ባለቤቴም አሁን እየመጣ ስለሆነ ችግር የለውም እናንተ ሂዱ ከዚህ በላይ ምንም እኮ ግድ የለም ቢያንስ እሱ እስኪመጣ ምንቆይ ከተቻለ ደግሞ ችግር የለውም እኮ ይኸውልሽ እኛ የቤት እመቤቶችን ለመደገፍ ነው የመጣ ነው እንደ ሚዲያ አሁን ደግሞ አንቺ እንደዚህ ሆነሽ ሳይሽ ያስባለሁ አይደል ነግሬያለሁ ከዛም በፊት ከመታመም በፊት ብዙ ነገር ነግሬያለሁ እሱ መረጃ ከሆነ ደግሞ ሌላ ቦታ ሚዲያ እንትን ማለት ይችላል አሁን ግን እባካችሁ ሂዱ ገባኝ ግን ከባድ እኮ ነገር ነው አሁን የተፈጠረው ድንገት እንደዚህ ደም ሲፈስሽ ሰላም እየመጣ ስለሆነ ችግር የለውም ለኔ ችግር የለውም አንዳንዴ እንደዚህ ይሁን ያ እንትን ይልኛል ያመኛል ነው ባለቤቴ ነው ባህሪ ነው የሚያውቀው እኮ ለምን ሆስፒታል ሄዱን አልፈለግሽም አሁን በእንደዚህ አይነት ሁኔታ ላይ ለምን እንደዚህ ሆነሽ ነው አይ ችግር የለውም ማለት እንትን የሚል ነገር ነው ወዲያው እንትን የሚል ነገር ነው ይሄን ያህል የሚያሳስብ እንትን አይደለም ከምን የመጣ ነው ችግር የለውም እሱ ለአንተ ምንም አይሰራልህም ያው የኛ ጉዳይ ነው እንትን ጉዳይ ስለሆነ አሁን ባለቤቴም እየመጣ ነው እባክና ምን ይቀርታ በቃ እሱ ይምጣ ነው ችግር የለውም ያው እኮ ገብቶ ነው ሰላም ነቢያት እንዴት ነሽ? ምንድን ነው ሰላም ነው? ምንድን ነው አጋጣሚ ሚዲያዎች ናቸው እና አጋጣሚ መጣው እየጠየቀኝ እያለ አመመኝ ለዛ ነው ምንም አይ አጋጣሚ ሆኖ እኛ ከሚዲያ ነበር የመጣ ነው እኔም ጓደኛዬም ሚዲያ ያለንና ሚዲያችን የቤት እመቤቶችን ለማበረታታት ከነሱ ጋር ቃለ መጠይቅ ቆይታ ያደርጋል የቤት እመቤትነትን ትልቅ ሸክም ወይም ትልቅ ኃላፊነት ነው ብለን ስለምናምን ከተሞክሯቸው እንዲያጫውቱን በአካባቢ ላይ ጥቆማ ደርሶኝ እሷ የቤት እመቤት ናት የሚል ደርሶኝ ወደዚህ መተን ነበር የተወሰነ ሰዓት ቆይታ እንዳደረግን እየተጫወትን በመሃል ትንሽ አመማትና በዛ መሃል የደወለችልህምና ሆስፒታል እንሂድ ስንላት እምቢ ብላን እስከዛ ቢያንስ እሱ እስኪመጣ ጠብቀን እንሄዳለን ብለናት ነው ቆንጆ በቃ አሁን እኔ ስለመጣሁ ሂዱ በቃ እናንተ ሂዱ ችግር የለውም ሂዱ በቃ እኔ መጣሁ በቃ ሂዱ እሺ ያው በድጋሚ እንመጣለን ተስፋ አደርጋለሁ ለመሰለ አትምጡ ድጋሚ በቃ አያስፈልግም አይ ቆይታችን እንዴት መሰለ ከሷ ጋር በቃ ሂዱ በቃ ውጡ እንደዛ አይደለም
አይ እንደዛ ሳይሆን እኔ በሰላማዊ ሰዎች ናቸው የቤት እና ቤቶችን ለበረታቱ ምናምን ነው የሽልማት ፕሮግራም ይኖረናል ለዛ ነውና ጥሩ በቃ እኮ ጥሩ እሺ አመሰግናለሁ ነቢያት እንግዲህ አይዞሽ እንግዲህ እግዚአብሔር ይማርሽ እሺ ነቢያት እናመሰግናለን ለማንኛውም እሺ ነቢያት ስምህን ማን ልበል ያንተን እሺ በቃ ሰላም ነው እሺ አይዞሽ በድጋሚ እሺ ነቢያት ሰላም ነው እሺ እንግዲህ ቤተሰቦች ከነቢያት ጋር ጥሩ ቆይታ አድርገን ነበረ። የቤት እመቤት ናት፣ ግን ደግሞ ልጅ አልወለደችም ወይም ደግሞ በትዳሯ 2 ዓመት ቆይታለች፣ ግን ልጅ እስካሁን አልወለዱም። አሁን ላይ ደግሞ ደም በዛ ልክ ሲፈሳት ስናይ በጣም የተደናገጥነው። ድንገት ከመሀል ጭውውት ላይ እያለን ደም ፈሰሳት በኃይልና እሱ ነገር አስደነገጠን። ረጅም ሰዓት ቆይታ አድርገን ነበር ካሜራ አጥፍተን ከሷ ጋር ልብስም ቀይራ ያው ሐኪም ቤት የምንወስድሽ ስንላት እምቢ ብላ አይ ባለቤቴ ጋር ደውላለሁ እሱ መጥቶ እሱ ነው የሚያውቀው ችግሬን እንጂ እንደዚህ ሆስፒታል የሚያስኬድ አይደለም ብለን በጣም ለምነናት ነበርና አልፈልግም ስላለችን ባለቤቷ ሲመጣ ጠብቀን እንግዲህ ያው ወተናል ማለት ነው። ባለቤቷን ፍቃደኛ አልነበረም። ያው ጓደኛዋ ፍሬ ሰላም የነገረችን ያው ባለቤቷ ከሴት ጓደኛዋ ጋር ጥሩ ግንኙነት ያላቸው አይመስለኝም ያለችን። ስለዚህ ባለቤቷ ደግሞ ይሄ ግለሰብ ነው ያው ውስጥ የገባው ማለት ነውና ከሱም ጋር ደህና ጥሩ ቆይታ ማድረግ አልቻልኩኝም። ላወራው ፍቃደኛ አልነበረም። በቃ በቶሎ አስወጣን ፍቃደኛ ሳይሆን ማለት ነው። በድጋሚ ተመልሰን እንመጣለንም ስንላት እሷ እንዲሁም ትንሽ ያው መለስ ብላ ልታወራ ሞክራለች። ህመም ላይ ነች ታስታውቃለች። ግን እሱ በቶሎ ነው ያስወጣን፣ ፍላጎትም አልነበረውም ለዛ። ለማንኛውም ደብቅ ካሜራውን እንግዲህ ካሜራማን አብዬ ደብቆታል። እስኪ ምን ሊፈጠር ይችላል፣ ምን ተፈጥሮ ሲሆን ምንድነው ያለው ነገር የሚለውን ለማየት እንሞክራለን። እንግዲህ ሚስቱ የመውጣት ወደ ውጭ ማለት ፍላጎት የላትም፣ የመስራት ፍላጎት የላትም። ኮንፊደንሷን ያጣች ሴትም ትመስለኛለች አይደል አብዬ? በቃ ምንም ለብዙ ጊዜ ቤት የተቀመጠች መሰለኝ። ወጣት ናት ደግሞ ገና በጣም ጭምት ሆናለች። ያ ነው ብዙ ጊዜ አለመውጣቷ ከሰው ጋርም እንዳያት ብዙ ከሰው ጋር የምትገናኝ አይነት ሰው አይደለችም። የዛ ተደራርቦ መሰለኝ። ይሄ ደግሞ በጣም መጥፎ ጉዳት ያመጣል ብዬ አስባለሁ። በዛ ላይ ህመም ላይ ያለች ልጅ ናት። ቀደም ሲልም እኮ አሟት ምን ሆንሽ ምናምን ስላት አይ ምንም እያለችኝ ነበረ። ቆይቶ በቃ ሳታስበው የሆነ ነገር ሆነች ማለት ነው። ማለት ያው እንደዛ ሲፈሳት ነበረ። ረጅም ሰዓት ነው የተቀመጥነው ካሜራ አጥፍተን እሷን እንትን ስንል ማለት ነው ተደናግጠን። ባለቤቷም ቆይቶ ነው የመጣው። እንግዲህ ወደ 4 ሰዓት ምናምን ተቀምጠናል። ብዙ ሰዓት ነው። ወደ 4 ሰዓት ቁጭ ብለናል። የህመም ስሜቷ በጣም ራሱ በጣም የሚያስጨንቅ ነበር። በጣም ስትጮህም ነበረ ምናምን ማለት እየጮሽ ነው ደም የፈሳት ምናምን ከባድ ነበረ። ብቻ የሚገርም ሰው ራሱ እንዴት እንዳልመጣ ግራ ገብቶኝ እኔ አላቅም። ብቻ እስኪ ፈጣሪ ለሷ እግዚአብሔር ይማራት ነው የምለው ምንለው ሁላችንም። ለማንኛውም ድብቅ ካሜራ ገጥመናል። ምን ይፈጠር ይሆን የሚለውን እንግዲህ ለማየት እንሞክራለን። ጓደኛዋ ትመጣለች ደግሞ ያለችን አንድ ጓደኛ አለችኝ ብላኛለች። ስለ አንድ ጓደኛም ነግራኛለች ይመስለኛል። ስለ ጠቋሚው ስለ ፍሬ ሰላም ነው የሚሆነው። አንድ ጓደኛ ነበረችን፣ እሷ መልካም ባህሪ ያልነበራትም ብቻ ተራራቅም በህይወት አጋጣሚ ያለችኝ። አሁን ግን አንድ ጓደኛ እንዳለቻት ነግራኛለች። የቷ ነች ማናት የሚለውን ለማየት እንግዲህ እንሞክራለን በድብቅ ካሜራ። ምን ይፈጠር ይሆን? በውጪስ እነዚህ ግለሰቦች ሁለቱ እንደዚህ ውሽማው ጓደኛዋና ባለቤቷ ይገናኛሉ አይገናኙ የሚለውን ለማየት እንሞክራለን በመልክ ለመለየት። እስኪ ስትወጣ ስትገባ ምናልባት ማናት ጓደኛ የሚለውን ለማየትና እኛም በቅርብ ርቀት ሆነን ለመከታተል እንሞክራለን። አብሮነታችሁን ከኛ ጋር አድርጉ። ምን ይፈጠር ይሆን ምን ይሆናል የሚለውን አብረን የምናይ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ። እወዳችኋለሁ። አብረን እናይ። እዚህ ጎረምሳ መሰብሰብ ጀመር። ጎረምሶች እኮ አይደሉም። ምንድን ነው የምታወራው? እኔ ለመርዳት የሚመጡት ማለት የቤት እመቤቶችና እያበረታቱ ነው። እኔ ጋር ብቻ እኮ አይደለም በየሰፈሩ ሙሉ እየዞሩ እኮ ነው። ሲቀጥል እነሱ ባይኖሩ እንደዚህ ደም እየፈሰሰኝ እነሱ ናቸው ልብስ ምናምን ራሱ ያሉ በሽተኛ። እሺ መድኃኒት የት ነው ያልኩሽ? ሽሮፕ ቀስ ብዬ እኮ እወጣለሁ። ለምንድን ነው ተቀድኩኝ? ማለት እንዴ የት ነው ያረግሽው? ንገሪኝ። መድኃኒቱን ላምጣው። ሽሮፕ ሁኔት ነው ያረግሽው? አንቺ ለምን ማሰኝ? ቦርሳ ውስጥ አለ። ትንሽ ቆይ ነው። ቀስ ብዬ ውስጥ ለምን ተጠጥተሽ መጠጣት እንዲሻልሽ እኮ ነው መጠጣት አለብሽ።
ላሹ ውስጡ ላሹ መድኃኒት አይደል እንዴ? እና እስቲ ደግፈኝ ደግሞ ታስገባኝ። አርፈሽ ተቀመጪ። እና እኔ ምን ተጠቅቶኝ እኮ ነው። ቁጭ በይ። Hiç yapıştırmış. Tanış. Ne? tanış? Tanış. Reza. Mutija. Ne mutş? የት ደረሽ? በግራ በኩል ታጥፎ ወደ ግራ ታጥፎ ግቢ ችግር የለውም ይከፍትልሻል። እሺ አንተ ደነስ ምንድን ነው የምትለው? ብሩን ለምንድን ነው የማታስገባው? ስዩም አረ ብሩን አስገባው። አንተን ይፈልገዋለሁ ለስራ እያልኩ አይደለም እንዴ? ስዩም ምን አልሽ አንቺ ደንቆሮ? አረ ቀዘቀዘኝ። ጋቢውን አቀብለኝ እስቲ እሱ ጋር ምን ነው ዘጂ ስትፈልጊ? ቁም ሳጥን ውስጥ አለ አውጥተህ ስጠኝ። አሙኝ ነው። አንቺ ሴትዮ ስልክ እያወራሁ ነው። ዝም በይ አንዴ። ሄሎ አረ እባክህ አሙኛል እያልኩ እኮ ነው። አረ እባክህ አስገባው። ቆይ እኔ አንተ ገንዘቤን ለመቀበል ግዴታ ከአንተ ጋር መጨቃጨቅ አለብኝ እንዴ? ቶሎ አስገባው። ምን አልሽ አንቺ ደንቆሮ? ምንድን ነው የምትይው? ጋቢውን አቀብለኝ። የቱን ጋቢ? የቱን ጋቢ? ይኸው አርፈሽ ተኛ እንጂ ደነስ ሰላም ይነሳች። ምን ቀን ነው ያወቅኋት እቺ
እቺ ደግሞ በጣም ነው የት ደረሽ እኮ ግቢ መጥቼ ልቀበልሽ ኧረ ግቢ ዝም ብለሽ ዋይ ኧረ ሰው ሆኖ ዛሬ